ናሆሜን ዛሬ ደግሞ በናሆሜን መጥቻለሁ ማለት ነው። እንግዲህ ወይዘሮ ዝናሽና የአምራን ፍጥጫ እንደቀጠለ ነው ማለት ነው። አማትና አይት ማለት ነው። ምክንያቱም ናሆምን አግብታ እዛ ቤት ውስጥ መግባት ትፈልግ ነበር ማለት ነው። ልጇም ደግሞ ልጄን የሚያስወረደችብኝ እሷ ናት እያለ ግን ናሆም መንቃት አለብህ ማለት ነው። አንተ የተረገምክ ማለት ነው። ለእናትህ እንደዚህ ነው እንደምትመልሰው እና የአምራን ጭቅጭቅ አሁንም ቀጥሏል ማለት ነው። እሷ ምኞቷና እቅዷ በፊት ላይ ምን ነበረ? የናሆም ቤተሰቦች ስላልወደዷት እዛ ቤት ውስጥ መግባት የምትፈልገው ለእርጉዝ ነኝ ብላ ልጇ ግን ወርዷል። በፊት ከኤርሚ ጋር በነበረበት ሰዓት ተጣልተው ወድቃ ልጇ እንደወረደ አይተን ነበር ማለት ነው። ወይዘሮ ዝናሽም ደግሞ በፍጹም እኔ ሞቼ ነው ቁሜ ነው ይችን አምራን የምትባል አይት ቤት የሚያመጣልኝ ብላ ገጭኳ እያለች ነበር ማለት ነው። ለይኩንም እንግዲህ ግራ ገብቶት ነበር ከዚህ በፊት ማለት ነው። ናሆምም አመጣታለሁ ብሎ ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ እንደተለመደ ይዤላችሁ የመጣሁት ናሆሜን ነው ማለት ነው። እንግዲህ ናሆምና እንደዚሁም ደግሞ ናሆሜን በፊት ላይ ለይኩን ሊያገናኛቸው ያቶ ተሰማን ልጅ አንድ ላይ አድርጎ እንዲቀራረቡ አድርጎ ነበር እነሱ ቤት በምንኖርበትም ሰዓት ላይ። ከዛም ወጥተው አባቷም ሊታከም በሄደበት ኤደንና ወይዘሮ ገነትም ደግሞ እዛ ቤት ጸባቸውን አስተካክለው ለይኩን ቤት ስለገዛላቸው ለተሰማ ቤት ስለገዛለት ወደ ነበሩበት ተመልሰው አብረው እየኖሩ በሚኖሩ ሰዓት ላይ አሁን ላይ ደግሞ ወይዘሮ ዝናሽ ዳግም የሚባል ልጅ አላት ማለት ነው። የዳጊን አባት እንግዲህ ለይኩን በጣም መልካም ሰውና አስተዋይ ሰው ስለነበረ ዳግም ልጇ እንደሆነ ሲያቅ እሱን ገሎታል ማለት ነው። በመጨቃጨቅና አለመግባባት ነበር እና ዳጊ ግን ይሄን አያውቅም። እማዬ ስልኩ እየሰራልኝ አይደለም፣ እስር ቤት ፖሊስ ወንጀለኛ ነው፣ ምናልባት እየፈለጉት ይሆናል፣ እኔ እሱን አላየውም ትለዋለች ማለት ነው። እሱም ደግሞ ዳጊ እንዴ ላይተር እዚህ ጋር አገኘው፣ ሲጋራ የሚያጨስበት ምን ሊያደርግ ይቀመጣል እዚህ ጋር እያለ ይጠይቃታል። ግን የዛን ሰዓት ላይ የተፈጠረው ላይኩን ሲሰማ እንዴት ከኔ ትደብቂያለሽ? ጭራሽ ውሽማሽን እቤት አስቀምጠሽ ነው ብሎ በሽጉጥ ግንባሩን ብሎ ከገደለው በኋላ እጄን ለመንግስት መስጠት አለብኝ እያሉ አምራን ማስፈራሪያ እዛ ቤት መግቢያ ያገኘችው ምንድን ነው? ዝናሽን አስፈራርታ እዛ ቤት መግባት ትፈልግ ነበር ማለት ነው። ያም የሆነው ምክንያት ምንድን ነው? በወይዘሪት እንግዲህ የሚያውቁት ልጇ መሆኑን ማን ናቸው? ናሆሜና እንትና ነበሩ የሚያውቁት ማለት ነው። አባቷ ተሰማ ያውቁ ነበር ማለት ነው የዝናሽ ልጅ እንደሆነ ዳጊ ደግሞ ከምንም በላይ እችን ናሆሜን አስጠኒዋና መምህሯ ሆኖ እዛ አብረው ይሰራሉ ማለት ነው። ለይኩን ስራ ሰጥቷቸው ነበረ። በዛ የተነሳ እንግዲህ አሁን ላይ በጣም ትልቅ ጸብ ስላለ አሁን እያንዳንዱ ነገር ማወቅ ፈልጋለሁ፣ የተፈጠረውን ነገር ምንድን ነው እያለ ለይኩን የሚያውቀው ታሪክ የለም ነበር ማለት ነው። እዛ ቤት ውስጥ እንግዲህ የተፈጠረው ነገር ምንድን ነው? ናሆሜን ታውቃለች፣ ግን ደብቃ ነበር ማለት ነው። ሁሉንም ነገር ለመናገር አልፈለገችም ማለት ነው። አሁን ላይ ግን ጨርሶ እንዳለ የተደበቀ ሚስጥር ወጥቷል ማለት ነው። ለይኩን ሰምቶ እንግዲህ የዳጊን አባት ገድሎታል። ዳጊም አባቴ ጠፋኝ አይመጣም እንዴ? ቤትም ተከራይችለት ነበር ግን እየመጣ አይደለም፣ ምን ብበድለው ነው ይህን ያህል ቤቱ ተዘግቶ ያለው እያለ ሀሳብና ጭንቀት ውስጥ ገብቶ ነበር ማለት ነው። በዚህ ሰዓት ላይ ማንም እንትን የሚል የለም ማለት ነው። ዳጊ በጣም ያሳዝናል። እናቱ ከዚህ በፊት በጣም ገፍተዋል፣ በጣም ብዙ ነገር አድርገዋል። ግን ያም ቢሆንበትም አሁን ላይ አባቱ ያለበትን ሁኔታ በፍጹም ምንም የሚያውቀው ታሪክ የለም ማለት ነው። የዳጊ አባት ከጠፋ ቀናቶችን እያስቆጠረ ነው። ግን ይሄም የጠፋው አስክሬኑ ወስደው ጫካ ውስጥ ዝናሽና ለይኩንን እንግዲህ ሚስጥርህን ሚስጥር አርጌ እደብቃለሁ፣ አንተም ለናሆም እንዳልነገረው ዳጊ የኔ ልጅ እንደሆነ ብላ ትለዋለች። ምክንያቱም በስህተት የሰራው ስህተት ስለሆነ ይሄ ምንም ችግር የለም፣ እኔ ሁሉንም ነገር አስተካክልልሃለሁ ትለዋለች ማለት ነው። ሁለቱ ፖሊስ በመጣበት ሰዓት ላይ እቤታችሁ ፈንጅ ሰምተናል፣ የፈነዳ ነገር ሲሏል፣ በፍጹም እዚህ ቤት ምንም ነገር የለም፣ ምን ፈልጋችሁ ነው እያለች ዝናሽም ትርበተበትና ለይኩንም መድኃኒቴን ስላልወሰድኩ ነው እንደዚህ የሚያንቀጠቅጠኝ እያለ መልስ ይሰጣቸዋል። ተነስተው ከዛ በኋላ ይሄዳል
ይሄዳሉ። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር ትልቅ ነገር ስለተፈጠረ ሁሉንም ነገር ማስተካከል አለብን ብለው ተነስተው ይሄዳሉ። ዳጊ አሁንም ቢሆን አባቱን ከመፈለግ ውጭ ሌላ ነገር ምንም የሚፈልገው ነገር የለም። ለናሆሜንም እባክሽን አባዬን ካየሽ እንድነግሪኝ ጭቅጭቁ እዛ ቤት ውስጥ እንደቀጠለ ነው እያለ ትነግረዋለች። እሷም እያለቀሰች በቃ ያቶ ላይኩን ነገር ይሄ ሆነ ወይ ላይኩን ይሄ አይገባቸውም ነበር እያለ ታለቅሳለች። ምክንያቱም ህይወቷን በሙሉ እየቀየረላት እሱ ስለነበረ ማንም በወደቀችበት ሰዓት ላይ ዘወር ብሎ ባላያት ሰዓት ላይ አሁን ላይ ያያት እሱ ብቻ ስለሆነ እሱን እያስታወሰኝ አባቷን ያሳከመላት ብዙ ነገር ከጎዳና ያነሳቸው ላይኩን ስለሆነ ድልቅቅ ያለ ሀብታም ስለሆነ አሁን ላይ ግን በአንድ ስህተት የዳጊን አባት መግደሉን ዳጊ አያቅም ማለት ነው። ዳጊን እንግዲህ እንዳይሰማ ብላ ወይዘሪት ዝናሽ ደብቃለታለች ሚስጥሩን የላይኩንን። አሁን ላይ አምራን እዛ ቤት ውስጥ ጠቅልላ ጓዟን ጠቅልላ መታለች። ምክንያቱም ሆዴ ውስጥ ልጅ አለ፣ ልጅም እንዲሞት የምታረግብኝ እናትህ ናት እያለች ናሆምን ተጨቀጭቀዋለች። ናሆም ግን መንቃት አለብን፣ ለእናት ክብር መኖር አለበት። እናት እናት ናት እንዴ፣ ሚስት ከኋላ የመጣ ናት፣ ለሚስትህም ክብር ይኖርህ። ግን አንደኛ ደግሞ እናትህን እንትን ብትል ደስ ይለኛል። ምክንያቱም እናትህ ናት። ወሬ ይሄን አለችሽ አይባልም። እናት ያወራችው ሚስጥር ሂደህ ቱስ ወንድ ልጅ ሲሰራ እንጂ ሲያወራ አያምርበትም ማለት ነው። ሰጥለጥ ብለህ ስራ አግባ አልከለከለችም። ግን እናቴ እንድብላሽ እናቴ እንዳርገሽ አይባልም፣ ነውር ነው። አንተ መኮርኮም ያንሳሃል ማለት ነው። አምራን እንግዲህ ብዙ ነገር እሷ ትልቅ ሚስጥር ዝናሽን አስፈራርታ ነው እዛ ቤት የገባዩ። ዝናሽ ናሆም እንትናን አምራን እንዲያገባባት አትፈልግም፣ ወይዘሮ ዝናሽ ማለት ነው። ምክንያቱም አሁን ላይ ሚስጥሯን ስላወቀችባት አምራን ዳጊ የእሷ ልጅ እንደሆነ የዝናሽ ልጅ እንደሆነ ላይኩን እናገራለሁ እያለች ነበር። ግን ለላይኩን ሰምቷል። አስቀድሞ ስለሰማ ነው የዳጊን አባት የገደለው በዛ ሰዓት ላይ። አሁን የዳጊ አባት እንደጠፋ እንጂ እንደሞተ ማንም ሰው አያቅም ማለት ነው። ዳግም አያቅም አባቱ እንደሞተ። የሚሳሳለት በጣም ያሳደገው ምርጥ አባቱ ነበረ። እንደ እናትም እንደ አባትም ሆኖ ያሳደገው ቢሆንም አሁን ላይ ግን ህይወቱን አጥቷታል። ላይኩን ገሎታል ማለት ነው። የገደለውም ላይኩን ይሄን አስቦ ሳይሆን በድንገት ደንግጦ ወሬውን ሲሰማ እያወሩ እያለ ከዝናሽ ጋር ከዛ አጋጣሚ ሆኖ ላይኩን ከበር ሲገባ ሲሰማቸው በዛ የተነሳ ነው የገደለው። አሁን ላይ ዳጊ አባቱን እየፈለገ እያለቀሰ ይገኛል። ናሆሚም ለወይዘሮ ዝናሽ ምክንያቱም አምራን እዛ ቤት ውስጥ ሻንጣዋን ኮተቷን ይዛ ተከትላ ገብታለች ናሆምም ደግሞ እዛ ቤት ውስጥ ሆን ብለሽ የገባሽው ሁሉን ነገር ትችያለሽ፣ በቃ ለእኔና ለባሌ አሁን ወይዘሮ ዝናሽ ምግብ እንድሰሪልን ቁርስ እንፈልጋለን እያለች አምራን ተቀጥላታለች። ወይዘሮ ዝናሽም እሰራልሻለሁ፣ ምን እንደማረግሽ ልክ አስገባሻለሁ፣ አንቺ ስለማታውቂ ነው ማን እንደሆንኩኝ እያለች ትፎክራለች ማለት ነው። ናሆም እንግዲህ ሚስቱን ያመጣት እዛ ቤት ውስጥ እሷም ደግሞ ትልቅ ሚስጥር ይቸብሻለሁ፣ ይሄንን ምን የሚልሽ ይመስልሻል? ላይኩን ሲሰማ ዳጊ ልጅሽ እንደሆነ እያለ ታስፈራራት ነበር። ግን እንትና ላይኩን ግን ሰምቷል ሁሉንም ነገር። ከዛም እየተጨቃጨቁ ያለ ዛሬ ሰርፕራይዝ አለሽ ወይዘሪት አምራን፣ ምን የመሰለ ሰርፕራይዝ አሳይሻለሁ ትላታለች። እሷም ደግሞ ምንድን ነው የምታሳይኝ አማቼ? ወይዘሮ ዝናሽ ምን ልታሳይ ፈልገሽ ነው እያለ ጉድ እያለ ስትር፣ ከዛም በኋላ ናሆሜን አንኳኩታ በር ትገባለች። ናሆሜንና አምራን በጣም አይጥና ድመት ናቸው። በዛ ላይ ደግሞ ትልቅ ሚስጥር የያዘችው በዛ ላይ የነገረችኝ ናሆሜን ናት የነገረች ብላ ነበር ለዝናሽም የተናገረችው። ግን ናሆሜን እንደዚህ አይነት ልጅ አይደለችም በፍጹም። እሷ የሰማችው የወይዘሮ ዝናሽ ልጅ መሆኑን እንትና ናት ይቺ ዳግም ሲያወራ ሰምታ ነው እንጂ ማንም ሰው አልነገራትም። ዳግም አጋጣሚ ሆኖ አንድ ቀን ከአባቱ ጋር ሲያወራ ስለሰማኝ እሷን ስለያዘ እንግዲህ ማስፈራሪያ አገኘሁ ብላለይ። በቅርብ ቀን ደግሞ እያንዳንዱ ነገር ይከሰታል። እሷም እውነት የምትጋለጥበት የምትዋረድበት ቀን ይመጣል። አምራን በጣም ትልቅ ውሸት እየዋሸች እንግዲህ ናሆምን እየደለለችው ትገኛለች። እሱም ደግሞ የሚያውቀው ታሪክ የለም ማለት ነው።
እሱ እንግዲህ ፍቅር ናት እያለ ነው እየተከተለ ያለው ማለት ነው። በቅርብ ቀን ደግሞ እያንዳንዱ ነገር ልክ ያስገባታል ብዬ አስባለሁ። ያንን ነገር ሲሰማ ደግሞ ናሆም በጣም ይናደዳል። አምራን አሁን ላይ የወደደችው መስሎታል ማለት ነው። በፍጹም አልወደደችውም። እሷ አውቃ እየተጫወተችበት የሌኩንን እንትን ለመቀበል ነው፣ ንብረት ለመውሰድ እንጂ አፍቅራው ወይም ወደው አይደለም ማለት ነው። እሱን ምንድን ነው የምትፈልገው? የሌኩን እያንዳንዷ ነገር 5 ፍርካሽ ሳንቲም ሳቀር ልጇ በፊትም አስወጥተዋት ነበር። እኛ እንዳንቺ አይነት ምራት የለችንም ብለው ነበር እንደዛ ያደረጓት። አሁን ላይ ግን የምትፈልገው በልጁ ልጅ እርጉዝ ነኝ ብላ ትልቅ መረጃ ደግሞ እንትና ጋር ለማለት ነው ኤርሚ የያዘው መረጃ ምንድን ነው? ከሱ ጋር በፊት ፍቅረኛዋ ስለነበረ በዛ የተነሳ ትልቅ ቪዲዮ ይዞባታል ማለት ነው። ሲወሰልቱ የነበሩትን አብረው እሱን ስለያዘባን ነው እንግዲህ አሁን እያለቀሰች እና እየተበሳጨች ያለችው ማለት ነው። እሱን አንቺ እዛ ቤት ስደሽ ከገባሽ ንብረት ተናሆም ካገኘሽ እኔ ደግሞ ማረገውን አረጋለሁ ወይዘሪት አምራን እያለ እንግዲህ ናሆሜንም እንደዚሁም ደግሞ የናሆምን እህት አፍቅሯታል ማለት ነው። እሱ እንግዲህ ከሁሉም ጋር ካገኛት ሴት ጋር ነው የሚወሰልተው በነገራችን ላይ ማለት ነው። ግን እንደዛ አድርጎ ትልቅ መረጃ ይዝና ያስፈራራቸዋል፣ ይለቅባቸዋል ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርገው። ወዳችኋለሁ። ባባይ